ሰላም ሰላም የምንወዳችሁ የዚህ ዩቲዩብ ቻናል ቤተሰቦች ዛሬ ይዘንላችሁ የቀረብነው ከግሎባል ትረንድ የፍሬሽማን ኮርስ ዩኒቨርሲቲ ፍሬሽማን ኮርስ ማለት ነው የግሎባል ትረንድስ የመጨረሻውን ፓርት ቻፕተር 1 የመጨረሻውን ፓርት ከባለፈው የቀረችውን የመጨረሻውን ፓርት ይሆናል ማለት ነው ቲዮሪስ ኦፍ ኢንተርናሽናል ሪሌሽንሺፕ ይባላል ይሄ የመጨረሻው ፓርት እንግዲህ ቲዮሪስ ኦፍ ኢንተርናሽናል ሪሌሽንሺፕ ላይ ይዘላችሁ የቀረብነው እንዴት መሰላችሁ በጣም የተንዛዛ ትንሽ ሰፋ ያለ ስለሆነ ምንድነው እናደርገው ሜን አይዲያዎችን አምስት ያክል ቲዮሪዎች አሉ የነሱ ሜን አይዲያ ወይም ሴንትራል አይዲያ የሚባለው ነው የምነግራችሁ ኖርማሊ ኖት ሙሉ በጣም የተንዛዛ ነው እዚህ ጋር የተለያዩ ቲዮሪዎች አሉ ከነዚህ ውስጥ እያንዳንዳቸው ነው አይዲያሊዝም ሪያሊዝም ክሪቲካል ቲዮሪ ማርክሲዝም ምናምን የሚባሉ አሉ እነዚህን እያንዳንዳቸው ምንድነው እናደርገው ሴንትራል አይዲያቸው ነው እየነገርናችሁ ምን አልፈው ማለት ነው ኦኬ አይዲያሊዝም አንደኛ or liberalism in international relation was referred to as a Ethiopian theory and is still recognized as such to some degree today እንግዲህ በትንሹ ነው today ላይ ያለ እንጂ ኖርማሊ አይዲያሊዝም ከስሙ እንደምንረዳው አይዲያ ነው በአይዲያ ደረጃ ነው ያለው Okay. Liberalism depicts optimism by arguing that human beings are good, cooperation is possible, and conflict can be resolved peacefully. እንግዲህ የሰው ልጅ በአፈጣጠሩ በተፈጥሮ ጥሩ ነው ጥሩ ተፈጥሮ አለው good ነው ኮኦፕሬሽን መፍጠር ይቻላል ከምን ከግጭት ይልቅ ኮኦፕሬሽን ኮንፍሊክት ደግሞ በምን መፈታት ይችላል ፒስፉል በሆነ ወይ በዲፕሎማሲ መፈታት ይችላል ብሎ የሚያምን ቲዮሪ ነው አይዲያሊዝም ማለት ኢማኑኤል ካንት ነው የዚህ የአይዲያሊዝም ዲቨሎፐር ወይም ደግሞ የአይዲያሊዝም ቲዮሪ ዲቨሎፐር ኢማኑኤል ካንት ነው ኢማኑኤል ካንት developed the idea in the late 18th century that states that shared liberal values should have no real reason for going to war against one another እንግዲህ አንዱ ከአንዱ ጋር ጦርነት ውስጥ የሚገቡበት ምንም አይነት ሪዝን የለም ዲሞክራቲክ ቫልዩ አሉ ዲሞክራሲ ወይም ደግሞ ዲሞክራሲያዊ በሆነ መንገድ ችግሩን መፈታት ይችላል ብሎ የሚያምን ቲዮሪ ነው ማለት ነው ኦኬ ወደ ሁለተኛው ልውሰዳችሁ ሁለተኛው ደግሞ ሪያሊዝም ቲዮሪ ይባላል the idealism of the interior period replaced by realism and it is this school of thought which remains dominant in the discipline እንግዲህ ከዚህ ዲሲፕሊን ወይም ደግሞ ከኢንተርናሽናል ሪሌሽን ዲሲፕሊን ውስጥ ዶሚናንት ወይም ደግሞ በስፋት ቱዴይ ወርልድ ላይ ያለ ቲዮሪ ነው ሪያሊዝም ማለት ሪያሊዝም ደግሞ ምን ብሎ ያምናል መሰላችሁ እንደ አይዲያሊዝም አይደለም የሰው ልጅ ሰልፊሽ ነው ብሎ ያምናል የሰው ልጅ ሰልፊሽ ነው ሁሉም ሰው ለሰልፍ ላይክ በኢንዲቪጁዋልም በስቴትም ደረጃ ሰልፍ ሰርቫይቫል መቅደም አለበት ወይንም ይቀድማል ብሎ ያምናል ይሄ ቲዮሪ ሰልፍ ሰርቫይቫል ማለት ራስክን መጀመሪያ አስቀድም ራስክን ቅድሚያ ላይክ ዴቨሎፕ አድርግ ሌላው ሁሉ ካንተ ቀጥሎ ይምጣ ብሎ የሚያምን ቲዮሪ ነው one central area that sets realism and liberalism apart is how they view human nature እንግዲህ human nature-ን የሚያይ ነው human nature by nature or human is by nature selfish self-centered ነው ብሎ ያምናል ሪያሊዝም ማለት ነው ሶ ሪያሊዝም አሁን ሌላው ምን ብሎ ያምናል ጦርነት inevitable ነው ብሎ ያምናል realism depicts pessimism by arguing that human beings are bad you see የሰው ልጅ በባህሪ ባድ ነው conflict is inevitable and war is the most prominent instrument of resolving conflict የማይቀር ከሆነ ለኮንፍሊክት መፍቻ ወይም ደግሞ resolving ሜተድ ደግሞ ቤስቱ ወይም ደግሞ ከፍተኛ አስተዋጽኦ ያለው ጦርነት ነው ብሎ ያምናል ጦርነት ኢንቪቴብል ነው የማይቀር ነገር ነው ኮንፍሊክት የማይቀር ነገር ነው በነገራችን ላይ ጦርነት ዓለም ላይ ናቹራል ነው ብሎ ያምናል የማይቀር ነገር ነው እንደውም ፒስፉል የሚመስሉን ፔሪዶች ወይም ሰላም የሚመስሉን ፔሪዶች preparations for other war ነው የሚላቸው ራስን ለሌላ ጦርነት የማዘጋጀት ጉልበትን የማጠናከር ሂደቶች ናቸው ሶ ለሌላ ጦርነት ራስን ማዘጋጃ ናቸው ማለት ነው እንጂ ጦርነት የማይቀር ነገር ነው ሪያሊዝም እንደዚህ ያምናል
ሌላው ትራዲሽናል ሪያሊስቶች እና ኒዮ ሪያሊስት የሚባል በሁለት የተከፈለ ነው ሪያሊዝም ዲሲፕሊን ማለት ነው። the basic assumptions of realism are presented as follows. Traditional realists: international politics is an unethical exercise which is destroyed by war and conflict because of human nature. እንግዲህ በሂውማን ኔቸር ምክንያት ነው ምን የሚመጣው ኮንፍሊክት የሚመጣው ብሎ ያምናሉ። ዋን ኦፍ ዘም ዋዝ ቶማስ ሆብስ ነው ከነዚህ ውስጥ አንዱ ዴቨሎፐር ወይም ደግሞ የትራዲሽናል ሪያሊስት አቀንቃኝ ማለት ነው። who believes that ምን ብሎ ያምናል man operated in a state of nature where no law existed above him to prevent him from acting immorally or according to a specific set of rules. እንግዲህ ኢሞራሊ አክት ለማድረግ የሚያግደው ምንም ተፈጥሮ የለም። የሰው ልጅ በባህሪው ከሱ ፍላጎትና ከሱ ነገሮች ውጪ ምንም ነገር አይሰማም ነው የሚለው። so state of nature was characterized by competition, difference and glory among humans. እንግዲህ አንዱ ከአንዱ ኮምፒቲሽን አለ። ለምንድን ነው ኮምፒት የሚያደርጉት? ዲፈረንስ ለመሆን፣ ግሎሪ ለመሆን፣ የበላይ ለመሆን፣ አንዱ ከአንዱ የበላይ ለመሆን because human being is selfish ይላል ቶማስ ሆብስ። ኢንተርናሽናል ኒዮ ሪያሊስት ደግሞ የሚባለው ሁለተኛው ኢንተርናሽናል ሪሌሽንስ አር አናርቺክ ዱ ቱ ዘ አብሰንስ ኦፍ ሶቨሬን አውቶሪቲ ኖት ቢኮዝ ኦፍ ሂውማን ኔቸር ብሎ ያምናል። ይሄኛው ደግሞ ያኛው በሂውማን ኔቸር። የሁለቱን ዲፈረንስ አስተውሉ። የመጀመሪያው ባይ ሂውማን ኔቸር ነው። ትራዲሽናል ሪያሊስቶች ወይም ደግሞ እነ ቶማስ ሆብስ የሚሉት ግጭትም ተፈጠረ የኢንተርናሽናል ቀውስ ቢኮዝ ኮዙ ምንድነው? የሂውማን ኔቸር ሰልፊሽ መሆን ነው። የሂውማን ኔቸር ሰልፍ ሴንተርድ መሆን ነው ብለው ያምናሉ። ኒዮ ሪያሊስት ማለት የተሻሻለው ደግሞ ኢንተርናሽናል ሪሌሽንስ አር አናርቺክ ነው። ኢንተርናሽናል ሪሌሽንስ ወይም ደግሞ ለራስ ብቻ የሚደረግ እንጂ ሴንተራል የሆነ ነገር የሌለው ማለት ነው። ግን ምክንያቱ ምንድነው? ዱቱ አብሰንስ ኦፍ ሶቨሬን አውቶሪቲ ኖት ቢኮዝ ኦፍ ሂውማን ኔቸር። ይሄ ለያቸው አያችሁ፣ በሂውማን ኔቸር ምክንያት አይደለም። ስቴትስ ሰርቭ ዜሮ ኦውን ኢንተረስትስ ኢን ዘ ኢንተርናሽናል ሲስተም ባይ ፎሎዊንግ ኤ ስትሪክት ኮድ ኦፍ ሰልፍ ሄልፕ ዲው ቱ ዘ አብሰንስ ኦፍ ኤኒ አውቶሪቲ አባተ። እንግዲህ ስቴቶች የራሳቸውን ኢንተረስት ብቻ ነው ሰሩ ለማድረግ የሚሯሯጡት። ስትሪክት ኮድ ኦፍ ሰልፍ ሄልፕ ዩሲ ራሳቸውን ብቻ ራስ ወዳድነት ዩሲ በስቴት ደረጃ ሆነ ደግሞ ኒዮ ሪያሊዝም ላይ ኦኬ so they often pursue self-interests, maximize their power to protect themselves from any threat. ከማንኛውም ጠላት ወይም ከማንኛውም ስጋት ራሳቸውን ነፃ ለማድረግ የራሳቸውን ፓወር ምን ማድረግ ነው? ማክሲማይዝ ማድረግ ነው፣ መጨመር ነው። ቢኮዝ ሪያሊዝም እዚህ ጋር ይሄ ጥሩነት ምናምን እውነታውን እንቅጭንቅጩን ነው እንቅጭንቅጩ። ለምሳሌ ማንም ሀገር ኢንተርናሽናል ሪሌሽንሺፕ ከላይ እንደተመለከተው የባለፈው ቪዲዮ ላይ ማንም ሀገር ለራሱ ፓወር ለራሱ ኢንተረስት ነው ከሌላው ዓለም ጋር ሪሌሽንሺፕ የሚፈጥር እንጂ ለማንም ብሎ ወይም ደግሞ ኢቭን ኢፍ እንዲያውም ሀገራት የሚጠቀሟቸው እነዚህ ግብረሰናይ የሚባሉ ድርጅቶች ሪሊ ግብረሰናይ እንዳልሆኑ ተመልክተናል በባለፈው ቪዲዮ ላይ። ሶ እንግዲህ ራሳቸውን ከማንኛውም ስጋት ቀጠናነትና ከማንኛውም ትሪት ነፃ አድርገው ፓወራቸውን ከፍ ለማድረግ ነው። ሰልፍ ኢንተረስታቸውን ከፍ ለማድረግ ነው። this is reality guys. Because some states may at any time use force, all states must be prepared to do so. እንግዲህ some states may at any time use force. በማንኛውም ሰዓት ብዙ ስቴቶች ፎርስን ይጠቀማሉ። all states must prepared to do so. ማንኛውም ሀገር ለዛ ደግሞ ራሱ ያዘጋጃል ማለት ነው። ይኸውላችሁ ማንም ሀገር የሌላ ወረራ ስጋት አለብኝ ብሎ ካመነ ምን ያደርጋል? ራሱን ያንን ለመቀልበስ ያዘጋጃል አይደለም? ስለዚህ ሁሉም አንዱ ለመውረር ሊሆን ይችላል፣ ሌላው ራሱን ለመከላከል ብቻ። ግን ሁሉም ሰልፍ ሴንተርድ ስለሆነ ወይም ሰልፊሽ ስለሆነ በስቴት ደረጃ ሁሉም ለራሱ ፓወር ይንቀሳቀሳል። no one state can trust another, therefore cooperation is limited and unstable when it occurs. እንግዲህ ይህ ከሆነ ማንኛውም ሀገር አንዱ ማያምነው ከሆነ ራሱን ለመጠበቅ ምን ያደርጋል? ሰልፍ የሆነ
ላይክ ሰልፍ ሴንተርድ የሆነ አመለካከት ካለ ኮኦፕሬሽን ሊሚት ይሆናል ወይም ደግሞ አንዱ ከአንዱ ጋር ኮኦፕሬት የማድረጉ ነገር ሊሚት ይሆንና አንስቴብል ዌር ወርከርስ እንግዲህ ብዙ ጊዜ አንስቴቢሊቲ ወይም ደግሞ ስቴቢሊቲ እየቀነሰ ይመጣል ማለት ነው። ግጭቶች ሊፈጠሩ ይችላሉ ቢኮዝ ሁሉም በፓወር ራሱን ሲያዘጋጅ። ወደ ሶስተኛው እንለፍ። ሶስተኛው ስትራክቸራሊዝም ወይም የካርል ማርክስ ቲዮሪ ነው። ማርክሲዝም ይባላል በሌላ ንግግር። ማርክሲዝም ደግሞ ዋና ሴንትራል አይዲያውን ነግሬያችሁ ላልኩ። ማርክሲዝም ደግሞ ምን ብሎ መሰላችሁ የሚያምነው ካርል ማርክስ ማለት ነው። ማርክሲዝም ቲዮሪ የዓለም ኦርደር ወይም ዓለም ያለችበት ቀውስ ምክንያቱ ሂውማን ኔቸርም አይደለም ስቴት ኔቸርም አይደለም። ምንድነው ብሎ ያምናል? ከነዛ የሚለየው የኢኮኖሚ አምባላንስነስ ወይም ደግሞ የካፒታሊዝም መስፋፋት ነው ብሎ ያምናል። ካፒታሊዝም ማለት ከፍተኛ የሆነ ኢኮኖሚካሊ ጋፕ ማለት ነው። ወርከር ሃርድ ወይም ደግሞ የታችኛው ማህበረሰብ የሚሰራው ብሉ ከለር ወርከር የሚባለው ሶሳይቲ በነማን በሎርዶች ቁጥጥር ስር ይሆናል። እንዴት መሰላችሁ? ማርክሲዝም is an ideology that argues that the main source international instability would be the conflict between two classes. እነዛ ክላስ እነማን ናቸው? ካፒታሊስት ሶሳይቲ is divided into two contradictory classes ማለት ነው። በወደ የሚጋጭ ሁለት የሚጋጩ ክላሶች አሉት። the business class or bourgeoisie ይባላል and working class the proletariat። እንግዲህ ቦርጌሲሱ ወይም ደግሞ የላይኛው ክላስ የታችኞቹን ደሞዛቸውንና ላይፋቸውን በሙሉ ይቆጣጠርና ላው የሆነ ኑሮ እንዲኖሩ ያደርጋል። ይሄ ደግሞ በእነሱ ውስጥ ፒስፉሊ ወይም ደግሞ የደህንነት ስሜት ስለማያመጣ ቀውስ የሚፈጠረው በዚህ ምክንያት ነው ብሎ ያምናል። ማርክስ ሆፕድ an eventual end to the class society and overthrow of the bourgeoisie by the proletariat። እንግዲህ ቦርጌሲሱ ማርክስ እንግዲህ ካርል ማርክስ ላይክ ምን ብሎ ያምናል? አመጽ ወይም ደግሞ እነዚህ የታችኛው ማህበረሰብ ላወር ሶሳይቲ ወይም ላወር ክላስ የሚባለው አመጽ በማንሳት ፍትሃዊ የሆነ የሀብት ክፍፍል እንዲኖር የማድረግ ኃላፊነትም የማድረግ እንትንማ ነበረው መኖር አለበት ብሎ ነው የሚያምነው። the source of international instability is not anarchy። የኢንተርናሽናል ኢንስቴቢሊቲ ሶርሱ አናርኪ አይደለም ይላል። ኖት አናርኪ በት ምንድነው? ካፒታሊስት ሞድ ኦፍ ፕሮዳክሽን ነው። ካፒታሊዝም ሞድ ነው which defines unjust political institution and state relations። እንግዲህ አንጀስት የሆኑ ፖለቲካል ኢንስቲትዩሽኖች እንዲፈጠሩና ሪሌሽንሺፑ ደግሞ አንጀስት እንዲሆን አንዱ ጠቃሚ ሌላኛው ተጠቃሚ የበይ ተመልካችና በይ እንዲሆን ያደርጋል ይላል። ይህ የስትራክቸራሊዝም ቲዮሪ ሴንትራል አይዲያ ነው ማለት ነው። ኦኬ ወደ አራተኛው ቲዮሪ ስንሄድ ኮንስትራክቲቪዝም ይባላል። ይህኛው ደግሞ ከሌሎቹም ይለያል። የእያንዳንዳቸው ልዩነት ተመልከቱ። አይዲያሊዝም ሂውማን ኔቸር ጉድ ነው። ኢንስቴቢሊቲ በምን መፈታት ይችላል? ፒስፉል በሆነ ወይ በዲሞክራሲ ወይ እያለ የሚያምን ጥሩ አይዲያ ያለው ነው። ላይ ግን በአይዲያ ደረጃ ያለ መሬት ላይ ብዙም የለም ነው የሚባለው አይዲያሊዝም ወይም ሊበራሊዝም ማለት ነው። ሪያሊዝም ደግሞ ሂውማንም ስቴትም ሰልፊሽ ነው፣ ሰልፍ ሴንተርድ ነው፣ ለራሱ ብቻ ነው የሚሰራ ብሎ ነው የሚያምን። ለምሳሌ ኒዮ ሪያሊዝም እና ትራዲሽናል ሪያሊዝም ብለን በሁለት ከፍለን አይተናቸዋል። ኒዮ ሪያሊዝም ላይ ትራዲሽናል ሪያሊዝም ላይ ሂውማን ኔቸር ነው ሰልፊሽ፣ የቀውስ ምንጩም ሂውማን ኔቸር ነው። ወደ ኒዮ ሲያመጣው ግን ሂውማን ፈታና ወደ ምን አመጣው? ወደ ስቴት ማለት ነው። ስቴት ሰልፊሽ ነች። ማንኛውም ስቴት ለራሱ ጥቅም ብቻ እንደሚሰራ ነው የነገረን። እሺ ካርል ማርክስ ደግሞ የወርልድ ኢንስቴቢሊቲ ኮዝ አናርኪ አይደለም። የወርልድ ኢንስቴቢሊቲ ኮዝ ምንድነው ብሎ ያምናል? ካፒታል ሞድ ኦፍ ፕሮዳክሽን ነው። የቦርጌሲስ እና የፕሮሌታሪት ዲፈረንስ ሃይ ጋፕ መኖሩ የሚሰራውና የገንዘብ ባለቤቱ መራራቁ መለያየቱ ይሄ ነው ኮዙ ብሎ ያምናል። ኦኬ ኮንስትራክቲቪዝም ደግሞ ከካርል ማርክስ ቀጥሎ ነው። እንግዲህ unlike scholars from other perspectives, constructivism highlights the importance of values and shared interests between individuals who interact on the global stage ነው። በኢንዲቪጁዋሎች ላይክ በግሎባል ስቴጅ ኢንተራክት የሚያደርጉ ኢንዲቪጁዋሎች ላይ ነው። ይህኛው ደግሞ ኢንተራክት ኢን ግሎባል ስቴጅ ማለት ነው።
and like አሌክሳንደር ዌንት ይባላል ደግሞ የዚህ ቲዮሪ ዲቨሎፐር a prominent constructivist described the relationship between agent or individuals and structures such as state ሊሆን ይችላል as one in which structures not only constrain agents but also construct their entities and interests እንግዲህ የራሳቸውን አይዴንቲቲ እና ኢንተረስት የራሳቸውን አይዴንቲቲ እና ኢንተረስት ዴቨሎፕ ለማድረግ ከኤጀንቶች ጋር ከኢንዲቪጁዋል ኤንድ ስቴት ሪሌሽንሺፕ የሚያደርጉበት ነው። ይሄኛው ትንሽ ዘመን ይላል ላይክ አሁን ያለ አይነት ነው ማለት ነው። ሶ ኮንስትራክቲቪስት disagree with realist position that anarchy inherently leads to competition and war እንግዲህ competition and war as one of the foremost scholars on constructivism Alexander Wendt argued that competition and war is not the result of anarchy but due to process እንግዲህ ይሄኛው ቲዮሪ ደግሞ አሁን ይሄኛው ቲዮሪ ምን ብሎ ያምናል ኮምፒቲሽን ኤንድ ዎር በምን ምክንያት የማይመጣ ነው ይላል በአናርኪ ምክንያት አይመጣም ታዲያ በምንድን ነው ፕሮሰስ ነው አይቀርም ፕሮሰስ ነው በፕሮሰስ የሚመጣ ነው ብሎ ያምናል ኮንስትራክቲቪዝም ማለት ነው ኦኬ ሌትስ ወደ መጨረሻው ቲዮሪ እንሂድ እዚህ ጋር ብዙ ኖቶች አሉ ጀስት ግን እነዚህ ኖቶች የተለየ ትርጉም ስለሌላቸው የተለየ ሚኒንግ ስለሌላቸው ሴንትራል አይዲያውን ረጅም ስለሆነ ስለሚዛዛ ሴንትራል አይዲያውን እየነገርኳችሁ ለማለፍ ነው አምስተኛውና የመጨረሻው ክሪቲካል ቲዮሪ ይባላል ኦኬ ክሪቲካል ቲዮሪ ማለት ደግሞ የዚህ ሴንትራል አይዲያ ደግሞ ስነግራችሁ ክሪቲካል ቲዮሪ ሚንስ እንደ ካርል ማርክስ የሚያመሳስለው ነገር አለ በት ካርል ማርክስ የሚለው የካፒታሊዝም ጦስ ነው ለሁሉም ኢንስቴቢሊቲ ወይም ደግሞ ለኢንተርናሽናል ሪሌሽንሺፕ ስሙዝ አለመሆን ኮዝ ብሎ ነው የሚያምነው ግን ክሪቲካል ቲዮሪ ግን ብዙ ጊዜ የሚሰራው ከዛ አለፍ ብሎ ስፔሻሊ ለውሜን እና ለሳውዝ ወርልድ ወይም ደግሞ ይሄ ድሃ የሚባለው ወርልድ አፍሪካ የኤዥያ አንዳንድ ሀገራት ኦኬ ሶሪ ትንሽ ጉንፋን ይዞኛል ጋይስ የኤዥያ አንዳንድ ሀገራት አፍሪካ ምናምን እና ሴቶች ብቻ በመብት እየተጨቆሩ ለሚኖሩት መፍትሄ የሚፈልግና እነሱ መፍትሄ እስካላገኙ ድረስ ኢንተርናሽናል ሪሌሽንሺፕ አስሙዝ መሆን እንደማይችል የሚያወራ ቲዮሪ ነው ክሪቲካል ቲዮሪ የሚባለው ማለት ነው እና እዚህ ጋር በደንብ ለያይታችሁ ልትይዟቸው ይገባል ላይክ ክሪቲካል ከማርክስ በምን ይለያል ክሪቲካል ከኮንስትራክቲቪዝም በምን ይለያል ኮንስትራክቲቪዝም ከሪያሊዝም በምን ይለያል ይሄን ሁሉ ኖት የመያዝ ሳይሆን እዚህ ጋር ሞቲቫችሁ ሊሆን የሚገባው ኢፌክት የሚያደርገው ምንድነው ክሪቲካል ቲዮሪ ሞር ምን ላይ ነው የሚያተኩረው ምን ላይ ያተኩራል ስለዚህ የእያንዳንዳቸው እምነትና ቢሊቭ መያዝ ነው እዚህ ጋር ኢፌክት የሚያደርገው ማለት ነው ኦኬ ጋይስ ግሎባል ትሬንድስ ላይ ቻፕተር 1ን በዚህ ጨርሰናል ቻፕተር 2 በጣም ደስ የሚል ኢንተረስትድ የሆነ ቻፕተር ነው በደንብ ሰርተንላችኋል ኦሬዲ ቪዲዮ ተቀርጿል አፕሎድ እናደርግላችኋለን ሁላችሁም እየገባችሁ አክሰስ ማድረግ ትችላላችሁ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር በማድረግ ቻናሉንም ያግዛል ጓደኞቻችሁንም ማገዝ ትችላላችሁ